ሰላም እንዴት አላችሁ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 4 ላይንን ኮንሰምፕሽን ሴቪንግ ኤንድ ኢንቨስትመንት እያየን ነው። በዛሬው ሴሽናችን ደግሞ የመጨረሻ ሰብ ቶፒክ የሆነውን ኢንቨስትመንት የሚለውን 4.4 ሰብ ቶፒክ ላይ ያለውን ኮንሴፕት የምናይ ይሆናል ማለት ነው። ከዛ በፊት እዚች ጋር ሳይታችንን እናስታውሳችኋለሁ። ሉሲ ብሪጅ አካዳሚ .com ላይ ብሪፍ ኖቶች ታገኛላችሁ። ፕላስ ቱ ዛት ኩዌስችን ባንክ ስላለ ብዙ ጥያቄዎችን እዛ ላይ መስራት ትችላላችሁ። ኤንድ ኦልሶ ፐርሰናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኤኔብልድ የሆነ ስላለው ይህንን ሳይት ዩቲላይዝ ማድረግ እንዳትረሱ ላስታውሳችሁ እወዳለሁ። በዛሬው ሴሽናችን እንግዲህ ሶስተኛውን ኮንሴፕት የምናይ ይሆናል ማለት ነው። መጀመሪያ ኮንሰምፕሽን አይተናል። ከዛ በኋላ ሴቪንግ ደግሞ እንዴት አድርጎ ኢንቨስትመንትን እንደሚያበረታታ አይተናል። ስለዚህ ኢንቨስትመንት የሚለውን ኮንሴፕት የምናይበት ይሆናል ማለት ነው። So the concept of investment refers to what? Spending on goods not consumed today but used to generate future income or wealth. እንግዲህ it's a spending ነው። ኢንቨስትመንት ማለት ስፔንዲንግ ነው፣ ግን ካፒታል ጉድ ላይ ነው ስፔንድ የምናደርገው። it's not consumption. ከኮንሰምፕሽን ጋር በጣም ይለያያል። ከኮንሰምፕሽን ጋር በጣም ይለያያል። ስፔንዲንግ ነው ግን it is not consumed today but it is a spending for what? To be used to generate future income or wealth. ካፒታል ጉድ ላይ ነው። ማሽነሪዎች መግዛት ሊሆን ይችላል፣ ኮምፒውተር መግዛት ሊሆን ይችላል፣ ሌሎች ለስራ የሚያሳልጡ ሮ ማቴሪያልሶች ኢንቨንተሪ ስቶክ ማሟላት ሊሆን ይችላል። ስለዚህ ኢንቨስትመንት ማለት ሴቭ አድርገን ሴቪንጋችንን እንደ ፈንድ ተጠቅመን ሊሆን ይችላል፣ ኦር ደግሞ አይዘር ቦሮድ ሆነን ተበድረን ሊሆን ይችላል። ብቻ የሆነ ካፒታል ፋይናንሲንግ ፈንድ ካገኘን በኋላ ኢንቨስትመንት የምንለው ያ ካፒታል ፋይናንሳችንን ስፔንድ ስናደርገው ምን ላይ ስፔንድ ስናደርገው ስፔሲፊካሊ ኦን ጉድስ ኤንድ ሰርቪስስ ኦር ጉድስ ካፒታል ጉድስ ኢን ኦርደር ቱ ጀነሬት ዋት ፊውቸር ኢንካም ኦር ዌልዝ። ሶ ኢኮኖሚካሊ ኢንቨስትመንት ማለት ነው ኢት ኢንክሪዝስ ዘ ስቶክ ኦፍ ካፒታል ስቶክን የሚጨምር ነገር ነው ማለት ነው። ኢኮኖሚካሊ ስፒኪንግ ኢንቨስትመንት ማለት ካፒታል ስቶክን የሚጨምር such as what? Machinery, equipment and raw materials. So investment enhances a nation's productivity and product capacity and it drives economic growth over time, which is obvious. ኢንቨስትመንት የአንድን ሀገር ምንን ያበረታታል? ፕሮዳክቲቭ ካፓሲቲዋን የማምረት አቅሟን ያበረታታል and also what? It drives economic growth over time ማለት ነው። So we have two investment, gross investment and net investment. ምንድነው gross ስንል it is the total spending on new capital before deducting what? Depreciation. እንግዲህ depreciation የሚባለው ኮንሴፕት ደግሞ ምንድነው? depreciation ማለት it refers the decline in value of capital equipment due to what? Use or aging. እንግዲህ the wear and tear ማርጀት ነገሮች ያረጃሉ፣ ያፈጃሉ። ህንፃ ያረጃል፣ ማሽነሪ ያረጃል፣ ዲፕሪሺየት እያደረገ ይሄዳል። ሞር ኮንሱም ባደረግነው ያንን ነገር እየተጠቀምነው በሄድን ቁጥር ምን እየሆነ ይሄዳል? እያለቀ ይሄዳል። ይሄንን እንግዲህ ከዛሬ 10 ዓመት በፊት የገዛነው ማሽነሪ አሁንም እንደ ኔት ኢንቨስትመንት መቁጠር አንችልም። ኔት ኢንቨስትመንት ማለት ምንድነው? ኦልሬዲ እየተጠቀምነው ያለውን የመጣነውን ዲፕሪሺየሽን ኮስቱን መቀነስ አለብን ከግሮሱ ላይ። ግሮሱ እንግዲህ ኦልሬዲ እያወጣነው ነው። ሌስ ምን ማድረግ አለብን? የተጠቀምንበት ዌር ኤንድ ቴር ያደረገውን ዲፕሪሺየሽን ዲው ቱ ኤጂንግ መቀነስ አለብን ማለት ነው። ስለዚህ ኔት ኢንቨስትመንት ማለት ምን ማለት ነው? ግሮስ ኢንቨስትመንት ማይነስ ዲፕሪሺየሽን ነው ማለት ነው። ወይ ኔት ኢንቨስትመንት ፖዚቲቭ ሲሆን ምንድነው? ኢኮኖሚስ ካፒታል ስቶክ ኢዝ ኢንክሪዚንግ። እንግዲህ ኔት ኢንቨስትመንታችን ፖዚቲቭ ከሆነ ካፒታል ስቶካችን ኢንክሪዝ እያደረገ ነው፣ ወይም ደግሞ የካፒታል ክምችታችን ኢንክሪዝ እያደረገ ነው። ካፒታል ማለት ምን ማለት ነው? ኢትስ አ ፕሮዳክቲቭ ካፓሲቲን ኤኔብል የሚያደርግ ስቶክ ነው ማለት ነው። ሶ ኢፍ ግሮስ ኢንቨስትመንት ኢዝ 500 ሚሊዮን and depreciation is 100 million, the net investment is going to be 400 million. ስለዚህ this is positive and ካፒታል ስቶካችን ፖዚቲቭ ነው ማለት there is more efficient የሆነ ፕሮዳክቲቭ ካፓሲቲ አለን አሁንም ማለት ነው። ሌላው እንግዲህ ኦቶኖመስ እና ኢንዱስድ ኢንቨስትመንት መካከል ያለው ልዩነት ዲስቲንጉሽ ማድረግ ነው። ሶ ኦቶኖመስ ኢንቨስትመንት ስንል it's independent of income or profit። እንግዲህ ካገኘነው ናሽናል አውትፑት ወይም ፕሮፊት ወይም ደግሞ ኢንካማችን ላይ ኢንዲፔንደንት የሆነ ነው። ኤግዚስት ማድረግ አለበት ሁሌም። አይዘር ገቨርንመንት ፕሮቫይድ ያደርገዋል ኦር ደግሞ ፐብሊክ ሴክተሩ በራሱ ፕሮቫይድ የሚያደርግ። ለምሳሌ መንገድ ላይ ኢንቨስትመንት
ቤዚክ ኔሰሲቲ ሄልዝ ላይ ኢንቨስትመንት ሲኖር ለዌልፌር ፐርፐስ ኢንቨስትመንቶች ሲደረጉ ባይ አይደር ገቨርንመንት ይሄንን ምን ሪፈር እናደርገዋለን? አውቶኖመስ ኢንቨስትመንት። እንግዲህ ቅድም አውቶኖመስ ኮንሳምፕሽን አይተናል። አውቶኖመስ ኮንሳምፕሽን ማለት ኢት ኢዝ ኢንዲፔንደንት ኦፍ አወር ኢንካም ነው ብለናል። ከኢንካማችን ጋር ኢንዲፔንደንት ነው ባይ ዲፎልት አለ ሁሌም ብለናል። ልክ እንደዛ ኢንቨስትመንት ለዌልፌር አስፈላጊ የሆኑ ኢንቨስትመንቶች አሉ። ጥሩ ገቢ ስናገኝ ጥሩ ትርፍ ስናገኝ ደግሞ ኢንቨስትመንት ላይ የምናውለው ቻንክ ኦፍ ማኒ አለ። እሱን ደግሞ ኢንዱስድ ኢንቨስትመንት እንለዋለን። ኢትስ ኢንዱስድ ባይ the profit we are gaining ማለት ነው። ስለዚህ investment depends on what? Income and profit expectations increases when national income rises. ናሽናል ኢንካማችን በጨመረ ቁጥር ሞር ፕሮፊት እናገኛለን። ሞር ገቢ ያገኘን ማለት ደግሞ ኢንቨስት ማድረግ እንችላለን ማለት ነው። ኢንቨስት አደረግን ማለት ደግሞ ማለት ምን ማለት ነው? አሁንም ሞር ገቢ እናገኛለን። ኢኮኖሚ ግሮዝ አለ ማለት ነው። so autonomous investment is income inelastic ማለት ነው። የኢላስቲሲቲ ኮንሰፕት ምንድን ነው የሚለው? according to some determinant factor ኢላስቲክ ነው የምንለው ያኛው ዲተርሚናንቱ ሲቀያየር፣ ለምሳሌ in this case ኢንካም ሲቀያየር አብሮ ይቀያየራል። ኢንኤላስቲክ ማለት ደግሞ ኢንኤላስቲክ ነው፣ አይለጠጥም፣ አይቀያየርም ማለት ነው። ስለዚህ አውቶኖመስ ኢንካም ኢንኤላስቲክ ነው፣ ኢንቨስትመንት ግን ኢንካም ኢላስቲክ ነው and it's profit driven ማለት ነው። it's a profit driven concept ማለት ነው። ኦኬ ሌላው ከፕራይቬት ኢንቨስትመንት እና ፐብሊክ ኢንቨስትመንትን መካከል ዲስቲንጉሽ ማድረግ ነው። ፕራይቬት ኢንቨስትመንት ስንል it's a private investment is an investment made by individuals or firms in factories in machinery or inventories for profits። እንግዲህ ፈርሞች ወይም ኢንዲቪጁዋሎች ምን ላይ ፋክተሪ ላይ ኢንቨስት ያደርጉ፣ ማሽነሪ ላይ ኢንቨስት ያደርጉ፣ እንደዚህ ካፒታል ጉድሶች ላይ እና ኢንቨንተሪዎች ላይ ወይም ደግሞ ካፒታል ስቶክ መጋዘናቸው ላይ ሮ ማቴሪያል ሲሞሉ ለመሙላት የሚጠቀሙት ኢንቨስትመንት ይሄ ፕራይቬት ኢንቨስትመንት እንለዋለን። ፐብሊክ ኢንቨስትመንት ደግሞ an investment made by the state or the government in order to provide what essential የሆኑ ሰርቪሶች like infrastructures like road, utility, education and health ላይ ያለ ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ